عند نقادي قالوا صلوا على النبي اللهم صل وسلم عليه. كسر لكم مال بحياتي دي هشام نقادي بحياتي كسر لكم ولاج اكبر ملاችሁ ያው ነጋዴው ዱንያ አኺራ እንዲስተካከል ወላጅ አክብር የነሱን ዱዓ ተቀበል ከስር ያላቀም ይላል የገባሁበት ስራ ጓደኞቹ ይሄማ ሙስታሂል ነው አይሆንም ማለት ስራ ማለት ተከስራለህም ታተርፋለህም የገባሁበት ስራ ታተርፋለሁ እንጂ አልከስርም ማለት እንዴት አሉ በስኪዳ مرحبا نتحداك አሉ ቻሌንጅ ነው አሉ አንተ ከሻም ቴምር ወስደህ ኢራቅ ልትሸጠው አሉት ኢራቅ የቴምር ሀገር ነው ይስቁባል ቴምር ይዘህ ከመጣ አጅናስ ወአልዋን ቴምር አለ ከዛ ወደ ውጭ ይሄዳል ከውጭ አይመጣ ወደ እነሱ እዛ ሄደ ሽጣ ቴምር ከተረፍ ካሉት እናምናለን ያሉት በዚህ ነገር የወላጅ የት እንደሚያደርስ ነግረህ ነው መርሐባ ብሎ ጭኖ ሄደ አሉ ኢራቅ ሲደርስ ሰዎችን ያያቸዋል እንዴ ወደ ሆነ ቦታ እንዴ ወደ ጫካ ሲገቡ ኢላኢና አላቸው ወዴት ነው የምትሄዱ ሲላቸው ንጉሱ ሴት ልጅ አለው አሉ የአንገቷ ድሮ በግመል በፈረስ የሚሄደው ንጉሱ አይሮፕላን የለም አይደል የአንገቷ ላይ የምታስረው አንድ ወርቅ ነገር ጠፍቶባት ልጁ ሴት ልጁ አዝኗል እሷ ማዝናለች ያገኘልኝ ሰው አለ እዚህ ጠፋው ቦታውን ነግሮ ይሄን ያክል ሽልማት ሸልማለሁ ብሎ እሱን ፍለጋ ልንገባ ነው አሉ መርሐባ አላቸው ትንሽ ቆዩና ተመለሱ ምን መለሰች ሲላቸው አይ ስንቅ ልንይዝ ነው የምንገባው ትንሽ ረዘም ያለ ቦታ ሳይሆን ልንሰነቅ ነው አሉ አላህ ቴምር እኮ አለኝ አለ አላህ ሸጠላቸው አለ አትርፈው ከዚህ መሃል ንጉሱ ይሰማል ከሻም መጥቶ እኛ አገር ቴምር የሚሸጥ ሰው የማት ያስጠይቃል አምጥታል ከየት መጣ አለው አንተ እኔ ከሻም ምን ልታረግ መጣ ሲለው ቴምር ልሸጥ አይ ማስጠይቃል ቴምር አገር ቴምር ልሸጥ እንዴት አለው ሲለው እኔ ከጓደኞቼ ጋር ያለው ከስር ያላቀም እኔ በሐያት ያለው ንግድ ገብቼ አትርፌ እንጂ ከስር ያላቀም እንዴት አለው የጓደኞቼ ያው ቴምር ይዘህ እዛ ሄድና ናጂህ ከሆንክ እናምናለን አሉኝ እንዴት ከስር አታቀም ሲለው አሁን አመጣው ሰሉ አለ ነብይ ይሄው ደርሱ እዚህ ነው ከስር የማላቀው አለው እኔ የቲም ሆኜ ነው ያደግኩት አለው እናቴ ትልቅ ነበረች እድሜዋ ሲያገባት አባቴ አኺር ዑምራ ታመመች አለ እናቴ ስኻድማት ከመሞታ በፊት ዱዓ አረገችልኝ አለ ሰለ አለ ነብይ አየና ዱዓ አላህ እንዲከፈተው ሪዝቁም የምኑም አድርጋ የንጉስ ልጅም አላህ ይዳረ እጅህ አፈሩ እንዲ ብታነሳው ወርቅ ያርግልህ አለችኝ አለና እንዲ አፈሩን ሲያነሳው የንጉሷ ተገኘ የሴት ልጁ አላህ ምን ግንስ አላህ ያሬ ምን ፈልገው አለኛ ሰሉ አለ ነብይ አሽፍ አየና ዱዓ ያው አሁን ስም አለው ሴት ልጅን ለማከራት አለው መርሐባ ካለች ድራለሁ አለ ሄዶ ነገራት አይው ዛሬ ይሄን ያገኘልሽ ሰው እናቱ ዱዓ አረገችለት ሰው እንዴ አይነት ሰው ሙስታዒድ ነሽ ባለ ሙስታዒድ አለች እናት ያረገችለት ዱዓ ሙሐቀቅ ሆናሉ አየና ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አየው